እንዴት ቆያችሁ ተማሪዎች? ሰላም ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ። ዛሬ ደግሞ ይዤላችሁ የመጣሁት ነገር ስለ ኦክሳይዶች ነው። ኦኬ፣ ስለ ኦክሳይዶች እና ከዛ ከኦክሳይዶች ደግሞ አሲዲክ እና ቤዚክ ኦክሳይድስ። ኦክሳይድስ ግን እነዚህ ብቻ አይደሉም። አሲዲክ እና ቤዚክ ኦክሳይድ ብቻ አይደሉም። ሌሎች ኦክሳይዶች ደግሞ አሉ። እሱን ደግሞ በሚቀጥለው ቪዲዮ ዲስከስ እናደርጋለን። ዛሬ ምንድነው የምናደርገው? ኦክሳይዶች ምንድናቸው የሚለውን ነገር እናያለን። ከዛ ከክላሲፊኬሽን ኦፍ ኦክሳይድ ደግሞ ሁለቱን አሲዲክ እና ቤዚክ ኦክሳይዶችን እንመለከታለን ማለት ነው። ኦኬ ይሄንን ቪዲዮ ከመጀመሪያ በፊት አንድ ነገራችሁን ፈልገው ነገር ምንድነው፣ ይሄንን ቪዲዮ የምትመለከቱት በሞባይል አፕሊኬሽናችን ላይ ከሆነ እዚች ጋር @globdoc academy የምትል የቴሌግራም ቻናላችን አለች። እዛች የቴሌግራም ቻናላችን ውስጥ በመግባት ያላችሁን አስተያየት፣ ኮሜንት፣ ጥያቄ ልታቀርቡልኝ እንችላላችሁ ማለት ነው። ወይንም ደግሞ ይሄንን ቪዲዮ የምትመለከቱት በዩቲዩብ ቻናላችን ላይ ከሆነ ከታች በሚገኘው የኮሜንት ሴክሽናችን ላይ ጥያቄያችሁን፣ አስተያየታችሁን፣ ኮሜንታችሁን ልታቀርቡልኝ ትችላላችሁ። ኦኬ ናው ወደ ቪዲዮአችን እንሂድ። እንግዲህ ይሄንን ቪዲዮ የምንጀምረው ይሄንን ዲስከሽን የምንጀምረው በምንድነው? በአክቲቪቲ ነው። አክቲቪቲ ስለ ኦክሳይዶች ኢንሳይት ይሰጠናል። ኦኬ ስለዚህ የመጀመሪያው እንትን የሚለን ምንድነው? ኦክሲጅን በጣም አባንዳንት የሆነ በጣም ብዙ ቦታ የምናገኘው ኤሌመንት ነው እና እርዝ ክረስት ላይ ለምንድን ነው ያ የሆነው? ኦኬ ለምንድን ነው ያ የሆነው ነው። እንግዲህ ስትገምቱ በጣም ብዙ ፕላንቶች አሉ አይደለም ዓለማችን ላይ። እነዛ ፕላንቶች ፕሮዲዩስ የሚያደርጉት ነገር ምንድነው? ኦክሲጅን ነው። አንደኛው ምክንያት ይሄ ሊሆን ይችላል። ኦኬ አንደኛው ምክንያት፣ ሌሎች ምክንያቶችም አሉ። ለምሳሌ በጣም ሪአክቲቭ የሆነ ኮምፓውንድ ነው ኤሌመንት ነው ኦክሲጅን። ስለዚህ በተለያዩ ፎርሞች እናገኘዋለን። ኦኬ በተለያዩ ፎርሞች በአሲድ ፎርም ልናገኘው እንችላለን። ዋተር is the oxygen የሃይድሮጅን ኦክሳይድ ማለት ነው ዋተር ማለት ብዙ አይነት በአሲድ መልክ ልናገኘው እንችላለን፣ በቤዝ መልክ ልናገኘው እንችላለን፣ you name it ኦኬ በሳልት መልክ ልናገኘው እንችላለን። but ኦክሲጅን ማለት እንደ አትሞስፌር እና በእርዝ ክረስት ላይ በጣም አባንዳንት የሆነ ኤሌመንት ነው። ኮምፖዚሽኑን ብንመለከት 46% የሚሆነው is ኦክሲጅን። ኢማጂን እንግዲህ ኦልሞስት ሃፍ የሚሆነው ማለት ነው the earth crust is oxygen ማለት ነው። ከዛ ቀጥሎ ሲሊከን አለ። ከዛ እያነሰ ይመጣል we have aluminum, iron, magnesium, calcium እና the other elements እነሱ ደግሞ ኮምፕራይዝ የሚያደርጉት 5.6% ብቻ። ኦኬ ስለዚህ ኦክሲጅን is በጣም በጣም አባንዳንት የሆነ ኤሌመንት ነው ማለት ነው። ኦኬ ኤሌመንት now እነዚህን ነገሮች ለምሳሌ እስቲ how ኦክሲጅን እንዴት ነው ኤግዚስት የሚያደርገው? ኦኬ ኦክሲጅን በምን መንገድ ነው ኤግዚስት የሚያደርገው? በውሃ መንገድ ብቻ ነው ኤግዚስት የሚያደርገው ወይስ ኦክሲጅን O2 ብቻ ሆኖ ነው ኤግዚስት የሚያደርገው? እንደዚህ ሆኖ ነው ወይስ በኮምፓውንድ መልክ ነው ወይስ O3 ነው የሚሆነው? በምን አይነት መንገድ ነው የምናገኘው ኦክሲጅንን? ኦክሲጅንን ሜይንሊ የምናገኘው በሁለት ፎርም ነው። ኦኬ በሁለት ፎርም እናገኘዋለን። የመጀመሪያው ፎርም is 21% አካባቢ የሚሆነው 21% አካባቢ የሚሆነው is የንጹህ ኦክሲጅን ብቻ ሆኖ እናገኘዋለን። ከዛ በኋላ ደግሞ in a combined form ኦኬ in a combined form ኦክሳይድስ ሆኖ ሊሆን ይችላል or ነን ሜታልስ እና ሜታልስ ኦክሳይድ ሆኖ ሊሆን ይችላል፣ በአሲድ መልክ ሊሆን ይችላል፣ በቤዝ መልክ ሊሆን ይችላል። ብቻ ኮምባይንድ ሆኖ እናገኘዋለን ማለት ነው። and an atmosphere and water okay it is also present in carbohydrates, fats and proteins okay carbohydrates ውስጥ ፈትን አለ፣ ኦክሲጅን አለ፣ ፕሮቲን ውስጥ ኦክሲጅን አለ because ፕሮቲን ማለት ከአሚኖ አሲድ የሚሰራ ነገር ስለሆነ ማለት ነው። አሚኖ አሲድ ደግሞ ኦክሲጅን ኮንቴኒንግ ኮምፓውንዶች ናቸው። we have እነዚህ የፋትስ ምንላቸው ፋትስ ማለት የሎንግ ቼን ሃይድሮካርበን ያላቸው አሲዶች ማለት ናቸው። ኦኬ አሲዶች ማለት ናቸው። ልክ እንደዚህ ልናደርገው እንችላለን። ፋቲ አሲድ ፋትስ የሚሰሩት ከፋቲ አሲድ ስለሆነ as you can see ኦክሲጅን አለን። አሚኖ አሲድ የምንላቸው እንደዚህ አይነት እንትን ያላቸው ናቸው። ይሄንን አማይን ልናደርገው እንችላለን።
Okay, we have this H2, we have R. So this is አሚኖ አሲድ የምንለው ይሄ ነው። እንደምትመለከቱት ኦክሲጅን አለው እዚህ ጋር። ካርቦሃይድሬትስ ሞኖሳካራይድ አለን፣ ዳይሳካራይድ አለን፣ ፖሊሳካራይድ አለን። እነዚህ ሁሉ ነገሮች they are called polyhydroxy ketones and polyhydroxy aldehydes የምንላቸው ኦክሲጅን ኮንቴኒንግ ኮምፓውንዶች ናቸው። እነዚህ ሁሉ ምን አላቸው? ውስጣቸው ኦክሲጅን አላቸው። ኦኬ፣ ስለዚህ ኦክሲጅኖችን በዚህ አይነት መንገድ እናገኛቸዋለን ማለት ነው። እንግዲህ ከአትሞስፌር የምናገኘውን ኦክሲጅን በሶስት ፕሮሰስ ልንጠቀምበት እንችላለን። አንደኛው ለኮምበንሽን ማለት ለማቃጠል፣ ኦኬ፣ ለማቃጠል ፐርፐዝ እንጠቀምበታለን። ኦኬ፣ ሌላኛው ደግሞ ለሪስፓይሬሽን ማለት ምን ተነፈሰው አየር ከአትሞስፌር የምናገኘው ነው። ከዛ ደግሞ in the formation of oxides ኦኬ in the formation of oxide እንጠቀምበታለን። ናው እንግዲህ አንድ ነገር የእንትን ካደረገ ኦክሲጅን በጣም ኮንሱም እያደረግነው ከሄደን ዲክሪዝ ሊያደርግ ነው አይደል? ስለዚህ ተመልሶ ወደ አትሞስፌር መግባት አለበት። ያ በምንድን ነው የሚገባው? ሜንሊ በፎቶሲንተሲስ ነው። ኦኬ፣ ፕላንቶች ናቸው የኦክሲጅንን መጠን ሜንቴን የሚያደርጉት ካርቦን ዳይኦክሳይድን ኮንሱም በማድረግ ኦክሲጅንን ስለሚሰጡን ማለት ነው። ኦኬ so this is the form of oxygen. Which element react with oxygen? ከኦክሲጅን ጋር ሪአክት ማያደርግ ኤሌመንት በጣም ጥቂት። ኦኬ ኖብል ጋዝ እና ሌሎች ኢነርት የሆኑ እንትኖች ካልሆኑ በስተቀር ኤሌመንቶች ካልሆኑ በስተቀር በጣም ጥቂት ኤሌመንቶች ናቸው ከኦክሲጅን ጋር ሪአክት የሚያደርጉ። አብዛኞቹ ኤሌመንቶች ሪአክት ያደርጋሉ። and mainly ደግሞ እነዚህ አልካሊ ሜታልስ ምንላቸው ከኦክሲጅን ጋር በጣም ሪአክቲቭ ናቸው። very reactive ናቸው ማለት ነው። so alkali metals are given the name alkali because the oxides of these metals react with water to form metal hydroxide. basic hydroxide ስለሆኑ ወይም ደግሞ basic oxide ስለሆኑ so lithium react በሚያደርግበት ጊዜ oxide produce ያደርጋል። ሶዲየም ፕሮዲዩስ በሚያደርግበት ጊዜ ሶዲየም ፐሮክሳይድን ፕሮዲዩስ ያደርጋል። እነ ፖታሺየም፣ ሲሲየም and ሮዲየም ደግሞ ከኦክሲጅን ጋር ሪአክት ያደርጉ ሱፐር ኦክሳይድን ፕሮዲዩስ ያደርጋሉ። ኦኬ ሱፐር ኦክሳይድን ፕሮዲዩስ ያደርጋሉ ማለት ነው። so what do you call the products when oxygen reacts with an element? ምንድነው የምንለው? ኦክሳይድ እንላቸዋለን ማለት ነው። ኦኬ ኦክሳይድ እንላቸዋለን። now ስለ ኦክሳይዶች እንግዲህ ዲፋይን ዲስከስ እናድርግ። so ኦክሲጅን ቅድም እንዳልነው ከአብዛኞቹ ኤሌመንቶች ጋር ሪአክት ያደርጋል except with noble gas እና inactive የሆኑ ሜታልስ like gold, platinum እና palladium ከመሳሰሉት ጋር ብቻ ምን ያደርግ ማለት ነው? ሪአክት ያደርግ። so ኦክሲጅን ከሌሎቹ ኤሌመንቶች ጋር ነን ሜታል ሊሆን ይችላል፣ ሜታል ሊሆን ይችላል፣ ሜታሎይድ ሊሆን ይችላል። ከዚህ ጋር ሪአክት አድርጎ የሚፈርጣቸው ኮምፓውንዶች ምን ይባላሉ? ኦክሳይድስ እንላቸዋለን። so እነዚህ ኦክሳይዶች by definition ምንድነው የምንላቸው? ባይነሪ ኮምፓውንድስ እንላቸዋለን። ባይነሪ ማለት two ማለት ነው። ኦክሲጅን እና ሌላ ኤሌመንት። so ይሄ ኤሌመንት ነን ሜታል ሊሆን ይችላል፣ ሜታል ሊሆን ይችላል፣ ወይም ደግሞ ሜታሎይድ ሊሆን ይችላል። ስለዚህ ኦክሳይድ ባይነሪ የሚለው ነገር በጣም ኢምፖርታንት ነው ማለት ነው። ስለዚህ ኦክሳይዶች ሁሉ ጊዜ ባይነሪ ነው መሆን ያለባቸው። so ባይነሪ ማለት ሁለት ኤሌመንት ብቻ ያያዛቸው። ሁለት ኤሌመንት ማለት ቁጥሩ አይደለም። ለምሳሌ ካርበን ሞኖክሳይድ is a binary element because ካርበን እና ኦክሲጅን ስለሆነ ያለው ማለት ነው። እንደገና ደግሞ ካርበን ዳይኦክሳይድ is a binary element because ካርበን እና ኦክሲጅን ስለሆነ ያለው። ኦኬ ካርበን እና ኦክሲጅን ስለሆነ ነገር ግን እዚህ ጋር ሁለት አተም ነው ያለን፣ እዚህ ጋር ግን ሶስት አተም ነው ያለን። ስለዚህ ባይነሪ ስንል ስለ ነምበር ኦፍ አተም አይደለም የምናወራው። ነገር ግን H2SO4 is not an oxide. ለምን? because ሃይድሮጅን አለው፣ ሰልፈር አለው፣ ኦክሲጅን አለው። ባይነሪ ኮምፓውንድ አይደለም። ሶስት ኤሌመንት ስለያዘ ማለት ነው። ኦኬ ሶስት ኤሌመንት ስለያዘ ባይነሪ ኮምፓውንድ አይደለም። ስለዚህ ኦክሳይድ አይደለም ማለት ነው። ኦክሳይድ አይደለም። ስለዚህ እቺ ባይነሪ የምትለው ነገር በጣም ኢምፖርታንት ነች ማለት ነው። ስለዚህ ኦክሳይዶች they are binary compounds which contain oxygen. so ከባይነሪ ደግሞ ኦክሳይድ ለመባል አንደኛው ምን መሆን አለበት? ኦክሲጅን መሆን አለበት። ሌላኛው ደግሞ ሌላ ኤሌመንት ሊሆን ይችላል። so carbon dioxide is
a binary element which contains oxygen እና oxide ነው HCl binary compound ነው ሁለት ኤሌመንት ብቻ ነው ያለው ሃይድሮጅን እና ክሎሪን ነገር ግን ኦክሲጅን የለውም ስለዚህ ኦክሲጅን ስለሌለው HCl ኦክሳይድ ሊባል አይችልም ማለት ነው ኦኬ HCl ኦክሳይድ ሊባል አይችልም ስለዚህ ባይናሪ ኮምፓውንድ ነው ሶ ኦክሲጅን እና ሌላ ኤሌመንት ይሄ ኤሌመንት ሜታል ሊሆን ይችላል ነን ሜታል ሊሆን ይችላል ሜታሎይድ ሊሆን ይችላል ማለት ነው ሶ እንግዲህ እነዚህ ሁሉ ኤግዛምፕሎች ናቸው we have sulfur dioxide አለን sulfur trioxide አለን carbon dioxide አለን tetra phosphate deca oxide አለን potassium oxide አለን sodium oxide አለን magnesium oxide አለን እነዚህ carbon monoxide አለን so እነዚህ ሁሉ they are oxides እንደምትመለከቷቸው ሁሉም binary ናቸው ሁለት ኤሌመንት ብቻ ያላቸው አንደኛው ኤሌመንት ደግሞ ኦክሲጅን ነው ሌላኛው ሌላ ኤሌመንት ሊሆን ይችላል ማለት ነው so depending on their composition okay ከነን ሜታል ነው የተሰሩት ከሜታል ነው የተሰሩት ያላቸው ሪአክሽን በፕሮዲዩስ በሚያደርጉት መንገድ በእነዚህ ኦክሳይዶችን በአምስት እንከፍላቸዋለን we have acidic oxides basic oxides neutral oxides amphoteric oxides እና peroxides so በዚህ ቪዲዮ እንግዲህ ሁለቱን እንመለከታለን acidic oxide እና basic oxide okay acidic oxide እና basic oxides so ይሄንን acidic oxide ዲስከስ ከማድረጋችን በፊት እስቲ እቺን አክቲቪቲ ደግሞ እንመልከት እንግዲህ acid rain ሲባል ሰምታችሁ ሊሆን ይችላል ተማሪዎች ምንድነው acid rain acid rain ማለት ምን ማለት ነው አሲድ ነው የሚዘንበው ማለት ነው እንደ ሬን ሆኖ አሲድ ነው የሚዘንበው ማለት ነው አይደለም so ምንድነው acid rain ስለዚህ acid rain ኮዝ የሚያደርገው ነገር ምንድነው acid rain ስንል acid rain is a rain okay rain ሊሆን ይችላል or any other form of precipitation that is unusually acidic okay ውሃ እንግዲህ ስለ አሲዲቲ በመናወራበት ጊዜ ውሃ pH 7 ነው አይደለ ኒውትራል ዋተር ኒውትራል ነው pH ለዛ ነው ምንጠጣው አሁን የታሸጉ ውሃ ነገሮች ላይ በተመለከቱ pH 7 ይላል pH 7 ማለት ኒውትራል የሆነ ሶሉሽን ነው ማለት ነው ወይም ኒውትራል ነው አሲዲክም አይደለም ቤዚክም አይደለም ስለዚህ መጠጣት እንችላለን የዝናብ ውሃ በውስጡ ሚነራሎች ሊኖሩት ይችላሉ የተለያዩ ሚነራሎች ስለዚህ ለመጠጥ ላይሆን ይችላል ነገር ግን አብዛኛው ጊዜ ምንድነው ኒውትራል ነው ኦኬ ኒውትራል ነው pH 7 6 ነጥብ ምናምን አካባቢ ነው የሚሆነው አሲድ ሬን በሚሆንበት ጊዜ ግን አሲዲክ ይሆናል አሲዲክ ነው ማለት pH ከ7 ያንሳል ማለት ነው ኦኬ pH ከ7 ያንሳል so meaning that it has elevated levels of hydrogen so levels of hydrogen elevated levels of hydrogen ማለት ምንድነው acidity ማለት concentration of hydrogen ስለሆነ ማለት ነው የኮንሰንትሬሽን ኦፍ ሃይድሮጅን ሲጨምር አሲዲቲው ይጨምራል ስለዚህ ይሄ ሬን የሚባለው ነገር በጣም ከፍተኛ የሆነ የሃይድሮጅን ኮንሰንትሬሽን ሲኖረው አሲዲክ ይሆናል ማለት ነው so acid rain is caused by the release of sulfur dioxide and nitrogen oxide into the atmosphere so acid rain produce የሚያደርጉት ነገሮች ምንድናቸው sulfur dioxide እና nitrogen dioxide sulfur dioxide nitrogen dioxide አሲዶች አይደሉም so ለምንድን ነው acidic rain produce የሚያደርጉት ከውሃ ጋር ሪአክት ያደርጉና እነዚህ ነገሮች ምን produce ያደርጋሉ sulfuric acid እና nitric acid okay sulfuric acid እና nitric acid እንደምትመለከቱት we have nitrogen dioxide አለ sulfur dioxide አለ እነዚህ ሁለቱ ከውሃ ጋር አትሞስፌር ውስጥ ውሃ አለ ከሱ ጋር ሪአክት ያደርጉና ምን produce ያደርጋሉ sulfuric acid እና nitric acid so ይሄ ውሃ እነዚህ ነገሮች sulfuric acid እና nitric acid precipitate አድርገው በዝናብ መልክ በሚወርዱበት ጊዜ ከፍተኛ የሆነ የሃይድሮጅን መጠን ይኖራቸዋል ማለት ነው ስለዚህ ያ ሬን ምን ይባላል acidic rain እንለዋለን ማለት ነው so in most cases pH 4.5 አካባቢ ነው acidic rain ይሄ ማለት ከፍተኛ የሆነ የሃይድሮጅን ኮንሰንትሬሽን አለው ማለት ነው ኦኬ ከፍተኛ የሆነ የሃይድሮጅን ኮንሰንትሬሽን አለው ማለት ነው so ይሄን እንግዲህ ብዙ ጊዜ አይታችሁታል ብዬ ገምታለሁ ታጅ መሃል ህንድ ውስጥ የሚገኝ እንትን ነው በጣም ዩኔስኮ ላይ ተመዘገበ ነው
ሶ ሲሰራ አካባቢ እንደዚህ አይነት ከለር ነበር የነበረው አሁን ግን ወደዚህ እየሆነ ነው ሶ ይሄ ምንድነው ኢፌክቱ is acidic effect እንደዚህ አይነት ሞኖመንቶች ኦኬ ሞኖመንቶች ዲፎርምድ እየሆኑ ምክንያቱም አሲዲክ ሬኑ ኮንቲኒየስሊ በእንትን ባለ ቁጥር ይበላቸዋል ፕላንቶች ኦኬ እነዚህ ፕላንቶች እንደዚህ ይደርቃሉ ማለት ነው በምን የተነሳ በአሲዲክ ሬን የተነሳ ማለት ነው ኦኬ በአሲዲክ ሬን የተነሳ ሌላኛው ነገር ደግሞ እዚህ ጋር የተለያዩ እንትኖች ተሰጥቶናል የተለያዩ ኮምፓውንዶች ለምሳሌ ካርቦን ዳይኦክሳይድ ተሰጥቶናል ዳይናይትሮጅን ፔንታኦክሳይድ ተሰጥቶናል ቴትራፎስፈረስ ዴካኦክሳይድ ተሰጥቶናል ሰልፈር ዳይኦክሳይድ አለን ኤንድ ዳይክሎሮ ሄፕታኦክሳይድ ተሰጥቶናል እነዚህን ነገሮች ኦኬ እነዚህን ነገሮች ውሃ ላይ ስንጨምር ውሃ እንግዲህ ቀደም ብያችኋለሁ pH 7 ነው አሲዲክም አይደለም ቤዚክም አይደለም ሶ እነዚህን ነገሮች ግን ውሃ ላይ ስንጨምር pH ምን ይሆናል ነው ሚለው ስለዚህ አሁን ያንን ለማወቅ ምንድነው እነዚህ ነገሮች አሲዲክ ናቸው ወይስ ፕሮፐርቲያቸው አሲዲክ ፕሮፐርቲ ያላቸው ወይስ ቤዚክ ፕሮፐርቲ ያላቸው ሚለውን ማየት አለብን ማለት ነው አብዛኞቹ እነዚህ ሁሉም ኦኬ እነዚህ ሁሉም ምንድናቸው አሲዲክ ኦክሳይዶች ናቸው ኦኬ አሲዲክ ኦክሳይድ ናቸው ስለዚህ ምን ያደረግን ነው ማለት ነው አሲድ እየጨመረ ነው ማለት ነው በሌላ ቋንቋ ያው አሲድ ባይሆንም ነገር ግን አሲድን ፕሮዲዩስ የሚያደርግ ከውሃ ጋር ሪአክት ሲያደርግ አሲድን ፕሮዲዩስ የሚያደርግ ነገር እየጨመረ ነው ማለት ነው ስለዚህ የpH ምን ያደርጋል ማለት ነው ይቀንሰዋል ኦኬ pH ምን ያደርጋል ይቀንሰዋል ማለት ነው pH ቀነሰው ማለት ምን ማለት ነው አሲዲቲውን የውሃን አሲዲቲ ጨመረው ማለት ነው ኦኬ የውሃን አሲዲቲ ጨመረው ማለት ነው ሶ በዚህ አይነት መንገድ እንግዲህ ዲስከስ ማድረግ እንችላለን ማለት ነው ስለዚህ አሁን አሲዲክ ኦክሳይድስ ምንላቸው ምንድናቸው አሲዲክ ኦክሳይድስ ማለት is a binary compound በመጀመሪያ ደረጃ ባይነሪ መሆን አለበት ባይነሪ ሆኖ ደግሞ ምን መሆን አለበት አንደኛው ኦክሲጅን መሆን አለበት ሌላኛው ኤሌመንት in most cases is non-metal okay combination of non-metal in most cases ሁሉም non-metal ኦክሳይዶች አሲዲክ ናቸው ማለት ባይሆንም ሶ አሲዲክ ኦክሳይዶች ግን ከnon-metal እና ከኦክሲጅን የሚሰሩ ናቸው ማለት ነው ኦኬ ሶ አንዳንድ ጊዜ እነዚህን ምን እንላቸዋለን አሲዲክ አንሃይድራይድ እንላቸዋለን አንሃይድራይድ ማለት in most cases ውሃ የሌለው ማለት ነው አንሃይድራይድ ሲባል ውሃ የሌለው acid without water ማለት ነው ስለዚህ ለምንድነው አንሃይድራይድ የተባሉት እነዚህ አሲዲክ ኦክሳይዶች ከውሃ ጋር ሪአክት በሚያደርጉበት ጊዜ አሲዲክ ሶሉሽን ፕሮዲዩስ ስለሚያደርጉ ኦኬ አሲዲክ ሶሉሽን ፕሮዲዩስ ስለሚያደርጉ ማለት ነው ስለዚህ ጀነራሊ እነዚህ አሲዲክ ኦክሳይዶች they are called non metal oxides እንላቸዋለን ኦኬ non metal oxides ይባላሉ ማለት ነው ለምሳሌ እንደ ካርቦን ዳይኦክሳይድ ናይትሮጅን ኦክሳይድ ሰልፈር ዳይኦክሳይድ እነዚህ ምንድናቸው አሲዲክ ኦክሳይድስ ናቸው ሶ ቅድም እንዳልኳችሁ ግን ሁሉም ነን ሜታሊክ ኦክሳይድስ አሲዲክ ኦክሳይድ ናቸው ማለት አይደለም ኦኬ ሁሉም ለምሳሌ ካርቦን ዳይኦክሳይድ እና ናይትሮጅን ዳይናይትሮጅን ሞኖክሳይድ ይሄኛው ከካርበን የተሰራው ይሄኛው ደግሞ ከናይትሮጅን የተሰራው ካርበን ዘነን ሜታል ናይትሮጅን ዘነን ሜታል ሶ ኤክስፔክት ማድረግ ምናረገው ምንድነው እነዚህ አሲዲክ ኦክሳይድ ይሆናሉ ብለን ነበር አይደለ ነገር ግን እነዚህ አሲዲክ ኦክሳይዶች አይደሉም they are neutral oxides ስለዚህ ኤክሰፕሽኖች አሉ ማለት ነው ኦኬ ኤክሰፕሽኖች ይኖሩናል so there are acidic oxides that do not react directly with water ከውሃ ጋር ዳይሬክትሊ ሪአክት ማያደርጉ አሲዶች አሉ ማለት ነው እነዚህን አሲዲክ ኦክሳይዶች ወይንም ደግሞ እነዚህን አሲዲክ ኦክሳይዶች ፕሪፔር የምናደርግበት ሜተድ ይለያል በተለየ መንገድ ነው ፕሪፔር የምናደርገው ለምሳሌ ይሄ ሲሊካ which is produced from silicon እና oxygen silicic ወይም silicic oxide ልንለው እንችላለን ሲሊካ ይባላል is not soluble in water soluble በውሃ soluble አይደለም ከውሃ ጋር አይሟሟም but it neutralizes basic oxides basic oxideዎችን neutralize ያደርጋል in neutralization reaction ፕሮዳክቱ ምንድነው salt okay salt so ይሄ ሲሊካ ወይንም ደግሞ silicic oxide የሚባለውን
ከዳይ ሶዲየም ወይም ደግሞ ከሶዲየም ኦክሳይድ ጋር ሪያክት እንዲያደርግ ብናደርገው ምንድነው ፕሮዲዩስ የሚያደርገው ሶዲየም ሲሊሴት የሚባል ሳልት ፕሮዲዩስ ያደርግልናል ኦኬ ሶዲየም ሲሊሴት ሶ ይሄ the acid of silica ይሄ the acid የዚህ የሶዲየም ወይ የሲሊካ አሲዲክ ኦክሳይዱ ማለት ነው ምን ይባላል ሲሊሲክ አሲድ ፕሪፔር የምናደርገው በምንድነው ከውሃ ጋር ሪያክት በማድረግ አይደለም ከውሃ ጋር ሪያክት በማድረግ አይደለም ነገር ግን ምን እንጨምርበታለን HCl ሃይድሮክሎሪክ አሲድ እንጨምርበታለን ይሄን ሃይድሮክሎሪክ አሲድ ስንጨምር ምን ፕሮዲዩስ እናደርጋለን ሲሊሲክ አሲድ እና ሳልት ይሄ የሆነበት ምክንያት ምንድነው because ሲሊካ የሚባለው ነገር በውሃ ዲዞልቭ ስለማይደረግ ማለት ነው ኦኬ በውሃ ዲዞልቭ ስለማይደረግ አብዛኞቹ ግን አሲዲክ ኦክሳይዶች አሲዲክ አንሃይድራይድ ይባላሉ ብለናል አይደለም ቀደም ለምንድነው እንደዚህ ያለው because ከውሃ ጋር ሪያክት በሚያደርጉበት ጊዜ አሲዲክ ሶሉሽን ፕሮዲዩስ ስለሚያደርጉ ኦኬ ከአሲዲክ ሶሉሽን ፕሮዲዩስ ስለሚያደርጉ ማለት ነው So chemical propertyያቸውን የነዚህን የአሲዲክ ኦክሳይዶች chemical property ስንመለከት እነዚህ አሲዲክ ኦክሳይድስ ወይንም ደግሞ አሲድ አንሃይድራይድስ ከውሃ ጋር ሪያክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ አሲድ ፕሮዲዩስ ያደርጋሉ ለምሳሌ ካርቦን ዳይኦክሳይድ ከውሃ ጋር ሪያክት በሚያደርግበት ጊዜ ካርቦኒክ አሲድን ፕሮዲዩስ ያደርጋል ሰልፈር ዳይኦክሳይድ ከውሃ ጋር ሪያክት ሲያደርግ ሰልፈር ዳይኦክሳይድ ከውሃ ጋር ሪያክት ሲያደርግ ይሄ ሰልፈሪክ አሲድን ወይም ሰልፈረስ አሲድን ፕሮዲዩስ ያደርጋል which is one of the components of acid rain ኦኬ አሲድ ሬን ማለት ነው ይሄ አንደኛው ኬሚካል ፕሮፐርቲያቸው ነው ሌላኛው ኬሚካል ፕሮፐርቲያቸው ደግሞ ምንድነው አሲዲክ ኦክሳይዶች ከቤዚክ ወይንም ደግሞ ከሜታሊክ ኦክሳይድ ጋር ሪያክት በሚያደርጉበት ጊዜ ሳልት ፕሮዲዩስ ያደርጋሉ somehow neutralization reaction ምንለው ማለት ነው ለምሳሌ ካርቦን ዳይኦክሳይድ ከሶዲየም ኦክሳይድ ጋር which sodium oxide is a basic oxide because sodium is a metal this one is oxygen so basic oxide ማለት ነው so acidic oxide ከቤዚክ ኦክሳይድ ጋር ሪያክት ሲያደርግ ሶዲየም ካርቦኔትን ፕሮዲዩስ ያደርጋል ስለዚህ ሳልት ፕሮዲዩስ ያደርጋሉ ማለት ነው acidic oxide ከቤዚክ ኦክሳይድ ጋር ሪያክት ሲያደርጉ ምን ፕሮዲዩስ ያደርጋሉ ሳልት ሌላኛው ፕሮፐርቲያቸው አሲዲክ ኦክሳይዶች ከቤዝ ጋር ሪያክት በሚያደርጉበት ጊዜ not a basic oxide with base ሪያክት በሚያደርጉበት ጊዜ ሳልት ብቻ ሳይሆን ፕሮዲዩስ የሚያደርጉት ውሃም ጨምረው ፕሮዲዩስ ያደርጋሉ ስለዚህ ይሄ ሰልፈር ዳይኦክሳይድ ከሶዲየም ሃይድሮክሳይድ ጋር ፕሮዲዩስ በሚያደርግበት ጊዜ ሶዲየም ሰልፌት እና ውሃን ፕሮዲዩስ ያደርጋል ሶዲየም ሰልፌት እና ውሃ ፕሮዲዩስ ያደርጋል so this is another chemical property now ይሄን ስለ አሲዲክ ኦክሳይድ እንግዲህ ዲስከስ አደረግን ቀጥሎ ቤዚክ ኦክሳይድን ዲስከስ ከማድረጋችን በፊት እቺን አክቲቪቲ አብረን እንስራ what products do basic oxides form in their reaction with water acidic oxides and acids basic oxides ከውሃ ጋር ሪያክት ሲያደርጉ ከአሲዲክ ኦክሳይድ ጋር ሪያክት ሲያደርጉ ከአሲዶች ጋር ሪያክት ሲያደርጉ ምን ፕሮዲዩስ ያደርጋሉ አሁን እስካሁን ከተማርነው እንግዲህ ማወቅ የምንችለው ምንድነው ቤዚክ ኦክሳይዶች ከአሲዲክ ኦክሳይዶች ጋር ሪያክት ሲያደርጉ ምን ፕሮዲዩስ ያደርጋሉ ማለት እንችላለን ሳልት ለምን የአሲዲክ ኦክሳይዶችን ኬሚካል ፕሮፐርቲ በመናወራበት ጊዜ አንደኛው ፕሮፐርቲያቸው የነበረው ምንድነው አሲዲክ ኦክሳይዶች ከቤዚክ ኦክሳይዶች ጋር ሪያክት ሲያደርጉ ሳልት ፕሮዲዩስ ያደርጋሉ ብለን ነበር ሶ ይሄንን ማወቅ እንችላለን ማለት ነው ሶ ቤዚክ ኦክሳይዶች ከውሃ ጋር ሪያክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ አሁን ከዛኛው እንነሳና አሲዲክ ኦክሳይዶች ከውሃ ጋር ፕሮዲዩስ ሪያክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ አሲድ ስለዚህ ቤዚክ ኦክሳይዶች ከውሃ ጋር ሪያክት ሲያደርጉ ምን ፕሮዲዩስ ያደርጋሉ ቤዝ ብዬ መገመት ይችላል ኦኬ ቤዝ ፕሮዲዩስ ያደርጋሉ ኦኬ to form ቤዝ ፕሮዲዩስ ያደርጋሉ ማለት ነው ከዛ ደግሞ አሲዲክ ኦክሳይዶች ከቤዝ ጋር ሪያክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ ሳልት ፕላስ ዋተር ስለዚህ ቤዚክ ኦክሳይዶች ከአሲድ ጋር ሪያክት ሲያደርጉ one of the products should be salt ብዬ መገመት ይችላል አይደል ቤዚክ ለምሳሌ ቤዚክ ኦክሳይድስ react with acids to form salts and water ስለዚህ somehow ምን አለኝ ማለት ነው ሳልት እና ዋተር አለኝ ማለት ነው
ይሄንን ያወቁት ከምንድነው ከአሲዲክ ኦክሳይድ ፕሮፐርቲ ተነስቼ ናው ይሄንን ደግሞ ኤግዛክትሊ ፎር ሹር ዲስከስ እናድርግ እስቲ ያንን ዲስከስ የምናደርገው በምንድነው ወደዛ ከመሄዳችን በፊት እቺን እንትን እንበል what is the type of reaction that takes place between lime calcium oxide and carbon dioxide this is acidic oxide this is acidic oxide ስለዚህ ካልሲየም ከካርቦን ዳይኦክሳይድ ጋር ሪአክት በሚያደርግበት ጊዜ ካልሲየም ካርቦኔት ፕሮዲዩስ ያደርጋል this is salt so ይሄ is acidic oxide ነው so ይሄ ምንድነው ማለት ነው basic oxide because salt produce ስለተደረገ ከዚህ ተነስቼ ይሄንን ገምታለሁ ኦኬ እንደዚህ አድርጌ መገመት እችላለሁ ማለት ነው so now let's define basic oxides basic oxides ምንድናቸው so acidic oxide ማለት binary oxides ናቸው ወይም ደግሞ binary compounds ናቸው የነን oxides of non metals ያው የሁሉም non metals ባይሆኑም but አብዛኞቹ non metals ፕሮዲዩስ የሚያደርጉት ኦክሳይድ ምንድነው an acidic oxide ስለዚህ ያንን እዚህ ጋር ሳመጣው basic oxides binary compounds ናቸው ሁለት ከኦክሲጅን ጋር ሌላ አንድ ኤሌመንት so ያ ኤሌመንት መገመት የምችለው ምንድነው is metal ነው ብዬ መገመት ይችላል because acidic oxides ከነን ሜታል ስለሆነ ፕሮዲዩስ የተደረጉት ማለት ነው ስለዚህ indeed basic oxides are oxides that are composed of metals and oxygen ከሜታልና ከኦክሲጅን የተሰሩ ናቸው ማለት ነው most metals form oxide which exhibit basic property okay basic property ያላቸው ኦክሳይዶችን አብዛኞቹ ሜታሎች ፕሮዲዩስ ያደርጋሉ and they dissolve in water to give alkaline solution okay በውሃ ዲዞልቭ የምናደርግበት ጊዜ alkaline ወይንም basic solution ፕሮዲዩስ ያደርጋሉ ማለት ነው ልክ እንደ acidic oxides ሁሉም የነን ሜታል ኦክሳይድስ acidic oxide እንዳልሆኑት ሁሉም የሜታል ኦክሳይድስ basic oxides አይደሉ ለምሳሌ አሉሚኒየም ዳአሉሚኒየም ትራይኦክሳይድ እና ዚንክ ኦክሳይድ basic oxides አይደሉ ነገር ግን የሜታል ኦክሳይዶች ናቸው እነዚህ ምንድናቸው አምፎተሪክ ኦክሳይዶች ናቸው ኦኬ አምፎተሪክ ኦክሳይዶች ናቸው ማለት ነው so oxides of metals that dissolve in water and react with it to form basic solution are called basic anhydrides እንላቸዋለን ልክ acidic anhydrides define እንዳደረግነው ማለት ነው so there are metallic oxides which have basic property ያላቸው ነገር ግን በውሃ የማይሟሟሉ ኦኬ በውሃ የማይሟሙ so እነዚህን ኦክሳይዶች they react with acids to give salt and water okay salt and water ነው ፕሮዲዩስ ለማድረግ ለምሳሌ iron oxide ከHCl ጋር ሪአክት በሚያደርግበት ጊዜ iron chloride እና ውሃ ፕሮዲዩስ ያደርጋል this is salt and this is water okay the oxides of active metals እነዚህ የግሩፕ 1 ሜታሎች ማለት ነው and heavier members of the group 2 ወደ ታች አካባቢ ያሉት ማለት ናቸው እነሱ they dissolve in water and readily form bases okay readily base form ማድረግ ይችላሉ ማለት ነው so ለምሳሌ ሊቲየም ኦክሳይድ አለኝ ሶዲየም ኦክሳይድ አለኝ ፖታሺየም ኦክሳይድ አለኝ ማግኒዚየም ኦክሳይድ ካልሲየም ኦክሳይድ ባሪየም ኦክሳይድ እነዚህ የኮፐር ኦክሳይድ they are an example of what basic oxides okay basic oxide ናቸው ማለት ነው so now chemical propertyያቸውን እንመልከት እንግዲህ chemical propertyያቸውን ስንመለከት basic oxide they dissolve in water to form alkaline solution ወይንም basic solution okay base የሆነ solution ፕሮዲዩስ ያደርጋል ለምሳሌ ሊቲየም ኦክሳይድ ከውሃ ጋር ሪአክት በሚያደርግበት ጊዜ ሊቲየም ሃይድሮክሳይድን ፕሮዲዩስ ያደርጋል ካልሲየም ኦክሳይድ ከውሃ ጋር ሪአክት በሚያደርግበት ጊዜ ካልሲየም ሃይድሮክሳይድን ፕሮዲዩስ ያደርጋል ስለዚህ ቤዚክ የሆነ ሶሉሽን ፕሮዲዩስ ያደርጋሉ መቼ ከውሃ ጋር ሪአክት በሚያደርጉበት ጊዜ ከዛ በመቀጠል ደግሞ እነዚህ ቤዚክ ኦክሳይዶች ከአሲዲክ ኦክሳይድ ጋር ሪአክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ ሳልትን ፕሮዲዩስ ያደርጋሉ ለምሳሌ ባሪየም ኦክሳይድ ከሶዲየም ትራይኦክሳይድ ጋር ሪአክት በሚያደርግበት ጊዜ ባሪየም ሰልፌትን ፕሮዲዩስ ያደርጋል ሶዲየም ኦክሳይድ
ከካርቦን ዳይኦክሳይድ ጋር ሪአክት በሚያደርግበት ጊዜ ሶዲየም ካርቦኔትን ፕሮዲዩስ ያደርጋል which is a salt. The other property is basic oxide ከአሲዶች ጋር not with acidic oxide ከአሲድ ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል? salt and water. so ካልሲየም ኦክሳይድ ከኤችሲኤል ጋር ፕሮዲዩስ ሪአክት በሚያደርግበት ጊዜ ካልሲየም ክሎራይድ እና ውሃን ፕሮዲዩስ ያደርጋል ማለት ነው። ውሃን ፕሮዲዩስ ያደርጋል. so this is the other property. so እንግዲህ እነዚህ አሲዲክ እና ቤዚክ የሆኑ ኦክሳይዶችን ልንለይባቸው ከምንችላቸው ነገሮች አንዱ is indicator. okay ኢንዲኬተሮች የተለያየ አይነት ከለር ያላቸው እና አሲዲክ እና ቤዚክ ሶሉሽኖችን የምንለይባቸው ናቸው። ለምሳሌ ዩኒቨርሳል ኢንዲኬተር የምንለው አለ. so color in aqueous solution of acidic oxide አሲዲክ ኦክሳይድ ውስጥ በምናስገባበት ጊዜ የሎ ይሆናል። ቤዚክ ኦክሳይድ ውስጥ ስናስገባ ብሉ ይሆናል። we have the litmus paper ይሄ ደግሞ አሲዲክ ኦክሳይድ ውስጥ ሲገባ ሬድ ይሆናል። ቤዚክ ኦክሳይድ ውስጥ ሲገባ ብሉ ይሆናል። ፌኖላፍታኒን የምንለው ኦክሳይድ አንተን ኢንዲኬተር አለን። ይሄ አሲዲክ ኦክሳይድ ውስጥ ከለርለስ ነው። ነገር ግን ቤዚክ ኦክሳይድ ውስጥ ፒንክ ወይንም ሬድ ይሆናል። we have methyl orange አሲዲክ ኦክሳይድ ውስጥ ሬድ ናቸው። ቤዚክ ኦክሳይድ ውስጥ ደግሞ የሎ ናቸው ማለት ነው። ኦኬ ተማሪዎች እንደምን አላችሁ? እንዴት ቆያችሁ? ግርማ ነኝ ከግሎብዶክ አካዳሚ የ10ኛ ክፍል የኬሚስትሪ መምህራችሁ ነኝ። ከዚህ በፊት በነበረው ቪዲዮ ላይ እንግዲህ የቻፕተር 3 የመጀመሪያው ፓርት which is oxide ማለት ነው እሱን አይተናል። ኦክሳይዶች ምን ማለት እንደሆኑ ተነጋግረን ነበር። የምታስታውሱ ከሆነ ኦክሳይድስ ማለት ባይነሪ ኮምፓውንዶች ናቸው። እነዚህም ባይነሪ ኮምፓውንዶች ከነን ሜታል ወይንም ከሜታል ሊሆን ይችላል የሚሰሩት። ባይነሪ ማለት ደግሞ ምን ማለት እንደሆነ አይተናል። ሁለት ኤሌመንቶች የያዘ ኮምፓውንድ ማለት ነው። ሶ ኦክሳይድ ለመባል ሁለት ኤሌመንቶች ያስፈልጉታል። አንደኛው ግዴታ ኦክሲጅን መሆን አለበት። ሌላው ግን ነን ሜታል ሊሆን ይችላል፣ ሜታል ሊሆን ይችላል፣ ሜታሎይድ ሊሆን ይችላል። ሶ ያንን ነገር ተመልክተናል። ከዛ ደግሞ ኦክሳይዶች based on their chemical characteristics በአምስት እንደሚከፈሉ ተነጋግረን ነበር። የመጀመሪያው አሲዲክ ኦክሳይድ ነው። ከዛ ቤዚክ ኦክሳይድ አለን፣ አምፎተሪክ ኦክሳይድ አለን፣ ኒውትራል ኦክሳይድ እና ከዛ ደግሞ ፐሮክሳይድ። በባለፈው ቪዲዮ እንግዲህ ሁለቱን የኦክሳይድ አይነቶች አሲዲክ ኦክሳይድ እና ቤዚክ ኦክሳይድ ተነጋግረን አይተን ነበረ። በዚህ ቪዲዮ ደግሞ የምንመለከተው ምንድነው? ቀሪዎቹ ሶስቱን ቪዲዮዎች ደግሞ እንመለከታለን። ኦኬ we have amphoteric oxide አለን፣ ኒውትራል ኦክሳይድ አለን፣ ከዛ ደግሞ ፐሮክሳይድ። እነዚህን እንመለከታለን ማለት ነው። ሰው ወደ ቪዲዮአችን ከመግባታችን በፊት እንግዲህ ሁልጊዜ እንደምነግራችሁ ይሄንን ቪዲዮ እየተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ከሆነ እዚች ጋር የግሎብዶክ አካዳሚ የቴሌግራም ቻናል አለች @ግሎብዶክ አካዳሚ እምትል እዛች ውስጥ በመግባት ስለ ቪዲዮ ያላችሁን አስተያየት ያልገባችሁ ነገር ካለ ጥያቄ ኮሜንት ልታቀርቡልኝ ትችላላችሁ። በተጨማሪ ደግሞ እዚህ ግሎብዶክ አካዳሚ የሚሰጡ በጣም ብዙ ለእናንተ የሚጠቅሙ ነገሮች አሉ። እነሱንም አክሰስ ማድረግ ትችላላችሁ። ወይንም ደግሞ ይሄንን ቪዲዮ የምትመለከቱት በዩቲዩብ ቻናላችን ላይ ከሆነ ከታች በሚገኘው የኮሜንት ሴክሽናችን ላይ በመግባት አስተያየታችሁን ኮሜንታችሁን ልታስቀምጡልኝ ትችላላችሁ። ሶ አሁን ቀጥታ ወደ ቪዲዮ እንግዲህ በዚህ ቪዲዮ ቅድም እንደነገርኳችሁ የምንነጋገረው ስለነዚህ ስለ ሶስቱ የኦክሳይድ አይነቶች ነው። ስለ አምፎተሪክ ኦክሳይድ፣ ስለ ኒውትራል ኦክሳይድ እና ስለ ፐሮክሳይድ። ሶ እነዚህን በደንብ እንመለከታለን ማለት ነው። እንግዲህ ይሄንን ቪዲዮ ምን ጀምረው በአክቲቪቲ ነው። እስቲ ይሄንን አክቲቪቲ አብረን እንስራ። ኦኬ አብረን ለመስራት እንመልከት። ምንድነው የሚለን? What trend do you observe in the properties of oxide of the elements in a period as you go from left to right in the periodic table? So periodic table ውስጥ ከግራ ወደ ቀኝ በመተሄዱበት ጊዜ የተለያዩ ኤሌመንቶችን እናገኛለን። እነዚህ ኤሌመንቶች ካራክተሪስቲክሳቸው እየተቀየረ ይመጣል። ሶ ይሄ ካራክተሪስቲክስ መቀየሩ ኦክሳይዶች ላይ ምን አይነት ኢፌክት አለው? ምን አይነት ትሬንድ ኦብዘርቭ ታደርጋላችሁ? which elements form a basic oxide የትኞቹ ደግሞ አሲዲክ ኦክሳይድ ፎርም ያደርጋሉ ነው የሚለው። ስለዚህ ይሄንን ነገር እስቲ አብረን እንመልከት። as we move from left to right ከግራ ወደ ቀኝ በመነሄድበት ጊዜ in the periodic table there is a noticeable trend
በጣም ኖቲስ ልናደርገው የምንችለው ሲግኒፊካንት የሆነ የኬሚካል የፕሮፐርቲ ለውጥ ይመጣል ማለት ነው on the oxides ኦኬ መጀመሪያ እንግዲህ የምናገኘው ምንድነው አልካሊ ሜታልስ እና አልካሊ እርዝ ሜታልስ ግሩፕ 1 እና ግሩፕ 2 ላይ ያሉት ማለት ናቸው ሶ እነዚህ ግሩፕ 1 እና ግሩፕ 2 ላይ ያሉት ሜታሎች they are metals ናቸው ኦኬ አልካሊ ሜታልስ እና አልካሊ እርዝ ሜታልስ in most case አልካሊ ስንል እንግዲህ መገመት እንችላለን ቤዝ ማለታችን ወይም ደግሞ ቤዚክ ፕሮፐርቲ ያላቸው ማለት ነው so these metals tend to form basic oxides ኦኬ እነዚህ ሜታሎች እንግዲህ ምንድነው ይፈጥሩት ማለት ነው ቤዚክ ኦክሳይድ ፕሮዲዩስ ያደርጋሉ ማለት ነው so these oxides will react ከውሃ ጋር ሪአክት በሚያደርጉበት ጊዜ ምን ፕሮዲዩስ ያደርጋሉ ሃይድሮክሳይድ ፕሮዲዩስ ያደርጋሉ ኦኬ ሃይድሮክሳይድ ሶዲየም ሃይድሮክሳይድ ሊሆን ይችላል ሊቲየም ሃይድሮክሳይድ ሊሆን ይችላል ማግኒዚየም ሃይድሮክሳይድ ሊሆን ይችላል ፖታሺየም ሃይድሮክሳይድ ሊሆን ይችላል እነዚህን ምን ያደርጋሉ ማለት ነው ፕሮዲዩስ ያደርጋሉ ማለት ነው ለምሳሌ ሶዲየም ኦክሳይድ አለ which reacts with water to produce sodium hydroxide ስለዚህ ሌፍት መጀመሪያ ላይ ፔሪዮዲክ ቴብል ስንጀምር ያሉት ሁለቱ ኤሌመንቶች ሁለቱ ፔሪዮዶች ላይ ወይ ግሩፖች ላይ የምናገኘው እነዚህ ሜታሎች አልካሊ እርዝ ሜታል እና አልካሊ ሜታል እና አልካሊ እርዝ ሜታል የሚባሉት ፕሮዲዩስ የሚያደርጉት ምንድነው ማለት ነው ቤዚክ ኦክሳይድ ኦኬ ቤዚክ ኦክሳይድን ፕሮዲዩስ ያደርጋሉ now let's go further to the right ወደ ራይት በደንብ እንሂድ ከዛ ምን ያገኘን መጣለን ሜታሎይድስ ይኖሩናል ኦኬ ሜታሎይድስ now እነዚህ ሜታሎይድስ these elements that are classified as metalloids ለምሳሌ ሲሊከን ሊሆን ይችላል or germanium ሊሆን ይችላል እነዚህ ደግሞ ቲፒካሊ የሚፈጥሩት ምንድነው አምፎተሪክ ኦክሳይድ so አምፎተሪክ ኦክሳይድን እንግዲህ በዚህ ቪዲዮ በደንብ ዲፋይን እናደርጋለን but for the time being አምፎተሪክ ኦክሳይድ mostly produce የሚደረገው በሜታሎይድ እንደሆነ መገመት እንችላለን so always ሜታሎይዶች አምፎተሪክ ኦክሳይድን ፕሮዲዩስ ያደርጋሉ ማለት አይደለም ወይንም ደግሞ አምፎተሪክ ኦክሳይዶች በሜታሎይድ ብቻ ነው ፕሮዲዩስ የሚደረጉት ማለት አይደለም but generally speaking okay generally speaking ማለት ነው ስለዚህ this can act as either acids or bases okay react በሚያደርጉበት ኮንዲሽን ዲፔንድ በማድረግ እንደ አሲድ አክት ሊያደርጉ ይችላሉ እንደ ቤዝም አክት ሊያደርጉ ይችላሉ ማለት ነው ለምሳሌ silicon dioxide this is silicon dioxide is mostly acidic but amphoteric property ሊኖረው ይችላል ማለት ነው ከዛ ትራንዚሽን ሜታልሶችን አልፈን እንግዲህ ሜታሎች most cases መገመት እንደምንችለው ምንድነው ፕሮዲዩስ የሚያደርጉት ቤዚክ ኦክሳይድ ከዛ አምፎተሪክ ኦክሳይድ አገኘን ከዛ የቱ ጋር እንደርሳለን የፒ ግሩፕ ኤሌመንት የምንላቸው ኦኬ እነ ካርበን ኦክሲጅን ናይትሮጅን የመሳሰሉት ጋር ማለት ነው ኦኬ እነሱ ጋር እንደርሳለን እነሱ ደግሞ ምንድናቸው ነን ሜታሎች ናቸው ኦኬ ነን ሜታሎች ናቸው ስለዚህ ኤክስፔክት የምናደርገው ነገር ምንድነው ነን ሜታሎቹ ምን አይነት ኦክሳይድ ነው ፕሮዲዩስ የሚያደርጉት in most cases acidic oxide ፕሮዲዩስ ያደርጋሉ ማለት ነው አንድ ልብ እንድትሉ የምፈልገው ነገር ምንድነው ተማሪዎች ሜታሎች ሁሉ ቤዚክ ኦክሳይድን ነን ሜታሎች ደግሞ አሲዲክ ኦክሳይድን ፕሮዲዩስ ያደርጋሉ ማለት አይደለም we are speaking like በጀነራል ተርም ነው እያወራን ያለነው ጀነራሊ in most cases እያልን ነው የምናወራው ስለዚህ in most cases ነን ሜታሎች ፕሮዲዩስ የሚያደርጉት ምንድነው አሲዲክ ኦክሳይድን ፕሮዲዩስ ያደርጋሉ ይሄ አሲዲክ ኦክሳይድ ከውሃ ጋር ሪአክት በሚያደርግበት ጊዜ ኦክሶ አሲዶችን ፕሮዲዩስ ያደርጋል ኦክሶ አሲዶች ማለት አትሊስት አንድ ኦክሲጅን ያላቸው አሲዶች ማለት ነው ኦኬ ለምሳሌ ሰልፈር ዳይኦክሳይድ ከሰልፈር ትራይኦክሳይድ ነው ፕሮዲዩስ የሚደረገው I mean ሰልፈሪክ አሲድ እዛ ነው ኦክሶ አሲድ ነው ይሄ ኦክሶ አሲድ ፕሮዲዩስ የሚደረገው በሰልፈር ትራይኦክሳይድ ከውሃ ጋር ሪአክት በሚያደርግበት ጊዜ ማለት ነው ሰልፈር ትራይኦክሳይድ አለን ይሄ ሰልፈር ትራይኦክሳይድ ከውሃ ጋር ሪአክት ሲያደርግ ሰልፈሪክ አሲድን ፕሮዲዩስ ያደርግልናል ማለት ነው ሰልፈሪክ አሲድን ፕሮዲዩስ ያደርግልን አሁን እንግዲህ ወዴት እየደረሰን ነው ወደ መጨረሻዎቹ ጋር ምኖቹ ጋር ማለት ነው ሃሎጅንስ እና ኖብል ጋዝ ኦኬ ሃሎጅንስ እና ኖብል ጋዞች ጋር ሃሎጅኖች they form oxides that are strongly acidic okay that are strongly acidic but they are less stable and more reactive
ኦኬ ፕሮዲዩስ የሚያደርጉት አሲድ ምንድነው አሲዲክ ኦክሳይድ በጣም ስትሮንግ የሆነ አሲዲክ ኦክሳይድን ፕሮዲዩስ ያደርጋሉ ኦኬ ለምሳሌ ፍሎሪን ከኦክሲጅን ጋር ሪአክት አድርጎ ፍሎሪን ኦክሳይድን ፕሮዲዩስ ያደርጋል ይሄ ፍሎሪን ኦክሳይድ በጣም ሪአክቲቭ የሆነ በጣም አሲዲክ የሆነ ኦክሳይድ ነው so but it's less stable ነው ማለት ኦክሳይድ ሆኖ አይቆይም ዲኮምፖዝ ያደርጋል ማለት ነው ኦኬ ከዛ ደግሞ የምናገኘው ምንድነው ኖብል ጋዞችን ነው የምናገኘው so እነዚህ ኖብል ጋዞች under normal condition ኦክሳይድ ፕሮዲዩስ ያደርጋሉ ኦኬ under normal condition ኦክሳይድ ፕሮዲዩስ ያደርጋሉ as matter of fact እነዚህ ኖብል ጋዞች unreactive ኤሌመንቶች ናቸው under normal condition ኦኬ ሌላ ትሪገር የሚያደርጋቸው ኢነርጂ ካልጨመርን በስተቀር ኦኬ ሌላ ነገር እንትን ካላረግን በስተቀር ኖብል ጋዞች ምንድናቸው ማለት ነው unreactive ናቸው ኦኬ unreactive ናቸው ማለት ነው እንግዲህ ይሄንን ይመስላል የፔሪዮዲክ ቴብል ትሬንድ ይሄንን ይመስላል ማለት ነው ስለዚህ now let's see what's an amphoteric oxide is amphoteric oxide is an oxide which shows both the characteristics of acidic and basic oxide የአሲዲክ እና ቤዚክ የሆነ ፕሮፐርቲ ያለው እንትን ማለት ነው ኦኬ depending on the reaction condition react በሚያደርግበት ኮንዲሽን ለምሳሌ አሲዲክ የሆነ environment ውስጥ ከሆነ እንደ ቤዝ አክት ያደርጋል the basic oxide then basic የሆነ environment ውስጥ ከሆነ ደግሞ እንደ acidic oxide ምን ያደርጋል ማለት ነው behave ያደርጋል እንደዚህ አይነት ኦክሳይዶች ምን እንላቸዋለን amphoteric oxides እንላቸዋለን so amphoteric oxide ከአሲድ ጋር ሪአክት ሲያደርግ ከአሲድ ጋር ሪአክት በሚያደርግበት ጊዜ እንደ ቤዚክ ኦክሳይድ አክት ያደርግና ሳልተን ዋተር ፕሮዲዩስ ያደርጋል እንደገና ኢን ቤዝ ደግሞ በሚሆንበት ጊዜ እንደ አሲዲክ ኦክሳይድ አክት ያደርግና ሳልተን ፕላስ ዋተር ፕሮዲዩስ ያደርጋል ማለት ነው a good example of acidic oxide are aluminum oxide and zinc oxides okay aluminum oxide and zinc oxide ስለዚህ ይሄ ጥሩ ማሳያ ነው ማለት ነው ጥሩ ማሳያ ቀድም ላልኳችሁ ነገሮች ሜታሎች ሁሉ ቤዚክ ኦክሳይድ ፕሮዲዩስ አያደርጉም ብያችሁ ነበር ወይንም ደግሞ አምፎተሪክ ኦክሳይዶችን ፕሮዲዩስ የሚያደርጉት ሜታሎች ብቻ አይደሉም ብያችሁ ነበር አይደል ስለዚህ እንደምትመለከቱት አልሙኒየም ዘ ሜታል ዚንክ ዘ ሜታል ምንድነው ፕሮዲዩስ ያደርጉት እነዚህ አምፎተሪክ ኦክሳይድን ፕሮዲዩስ አድርገዋል ማለት ነው ለምሳሌ አሉሚኒየም ኦክሳይድ ከኤችሲኤል ጋር ሪአክት በሚያደርግበት ጊዜ ናው እንደምን አክት ያደርጋል እንደ ቤዚክ ኦክሳይድ ኦኬ እንደ ቤዚክ ኦክሳይድ አክት ያደርግና አልሙኒየም ትራይክሎራይድ እና ዋተር ፕሮዲዩስ ያደርጋል this is salt ይሄ ሳልት ነው ከዛስ አልሙኒየም ኦክሳይድ ራሱኑ ሶዲየም ሃይድሮክሳይድ ውስጥ በምንከትበት ጊዜ አሁን እንደምን አክት ያደርጋል እንደ አሲዲክ ኦክሳይድ አክት ያደርግና ሶዲየም አሉሚኔት የሚባል ሳልት ፕሮዲዩስ ያደርጋል ማለት ነው ኦኬ ሶዲየም አሉሚኔት የሚባል ሳልት ፕሮዲዩስ ያደርጋል ዚንክንም በተመሳሳይ ብንወስድ ዚንክ ኦክሳይድ ከሃይድሮክሎሪክ አሲድ ጋር ሪአክት በሚያደርግበት ጊዜ ዚንክ ክሎራይድን ፕሮዲዩስ ያደርጋል ከዛ ደግሞ ዚንክ ኦክሳይድ in basic solution ውስጥ በሚሆንበት ጊዜ ሶዲየም ዚሊኬት የሚባል ሳልት ፕሮዲዩስ ያደርጋል ኦኬ ሶዲየም ዚሊኬት የሚባል ሳልት ፕሮዲዩስ ያደርጋል so this is the characteristics of what amphoteric oxides የአምፎተሪክ ኦክሳይዶች characteristics ይሄንን ይመስላል ማለት ነው ስለዚህ other examples of amphoteric oxides are lead oxide tin oxide ይሄ በቲን ሊድ ሞኖክሳይድ እና ዳይኦክሳይዱ ማለት ነው እነዚህ amphoteric oxides ናቸው it's important to realize that hydroxides which react with both acids and bases are described as amphoteric hydroxides ስለዚህ amphoteric hydroxide እንላቸዋለን ማለት ነው ከአሲድም ጋር ከቤዝም ጋር ሪአክት የሚያደርጉ ሃይድሮክሳይዶችን amphoteric hydroxide እንላቸዋለን ለምሳሌ aluminum hydroxide reacts with both acids and bases to form salt plus water እስቲ እንመልከት aluminum hydroxide ከHCl ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል
አሉሚኒየም ትራይክሎራይድን ፕሮዲዩስ ያደርጋል። እንደገና ይሄ አሉሚኒየም ሃይድሮክሳይድ ደግሞ ከሶዲየም ሃይድሮክሳይድ ጋር ሪአክት በሚያደርግበት ጊዜ አሉሚኒየም ሶዲየም ሃይድሮክሳይድ የሚባል ሳልት ፕሮዲዩስ ያደርጋል። ኢን ቦዝ ኬሰስ ምንድነው ፕሮዲዩስ ያደርገው? ሳልት። ኦኬ ኢን ቦዝ ኬሰስ። ከዛስ አንድ ጊዜ ከአሲድ ጋር ነው ሪአክት ያደርገው፣ አንድ ጊዜ ከቤዝ ጋር ነው ሪአክት ያደርገው። ስለዚህ ይሄ አሉሚኒየም ሃይድሮክሳይድ ኢዝ አን አምፎተሪክ ሃይድሮክሳይድ ነው ማለት ነው። ኦኬ አምፎተሪክ ሃይድሮክሳይድ ነው ማለት ነው። ሶ እስካሁን ካየነው እንግዲህ አሲዲክ ኦክሳይዶችን አይተናል፣ ቤዚክ ኦክሳይዶችን አይተናል፣ then አምፎተሪክ ኦክሳይዶችን አይተናል። ስለዚህ ከኬሚካል ፕሮፐርቲያቸው በመነሳት ኮመን የሆነ ፕሮፐርቲያቸው ምንድነው? የሶስቱ they are salt forming oxides. ኦኬ salt forming oxide. አሲዲክ ኦክሳይድ ከቤዚክ ኦክሳይድ ጋር ሪአክት በሚያደርግበት ጊዜ ከቤዝ ጋር ሪአክት በሚያደርግበት ጊዜ ሳልትን ፕሮዲዩስ ያደርጋል። በተመሳሳይ መልኩ ቤዚክ ኦክሳይዶች ደግሞ ከአሲዲክ ኦክሳይድ እና ከአሲድ ጋር ሪአክት በሚያደርጉበት ጊዜ ሳልትን ፕሮዲዩስ ያደርጋሉ። አምፎተሪክ ኦክሳይዶች በተመሳሳይ መልኩ they form an salt ከአሲድ ጋር ወይንም ከቤዝ ጋር ፕሮዲዩስ ሪአክት በሚያደርጉበት ጊዜ ሳልትን ፕሮዲዩስ ያደርጋሉ። ስለዚህ ሶስቱም አሲዲክ ኦክሳይድ፣ ቤዚክ ኦክሳይድ እና አምፎተሪክ ኦክሳይድ they are called salt forming oxides. ኦኬ salt forming oxides ልንላቸው እንችላለን ማለት ነው። ናው አሁን እንግዲህ አሲዲክ ኦክሳይድ አይተናል፣ ቤዚክ ኦክሳይድ አይተናል፣ አምፎተሪክ ኦክሳይድ አይተናል። ምን ቀረ? ሁለቱ ምንና ምን? ኒውትራል ኦክሳይድ እና ፐሮክሳይድ። ኦኬ ሶ ስለ ሁለቱ ከማየታችን በፊት እቺኛዋን አክቲቪቲ ደግሞ እንመልከት። explain the acid behavior of oxides according to the electropositive character ወይንም oxidation state of the oxide's central atom። እንግዲህ oxidation state እንዴት አድርገን ዲተርማይን ማድረግ እንደምንችል in redox reaction እንመለከታለን። ኦኬ ሪዶክስ ሪአክሽኖች ላይ እንዴት አድርገን ኦክሲዴሽን ስቴታቸውን ዲተርማይን ማድረግ እንደምንችል እንመለከታለን። ሞስት ኬዘስ ሴንትራል አተሙ የሴንትራል አተሙ ኦክሲዴሽን ስቴት የዛን ሞለኪውል ኬሚካል እና ፊዚካል ፕሮፐርቲ ዲተርማይን ያደርጋል። ሶ ያንን በመመልከት የአሲድ ቤዝ ቢሄቪየራቸውን ዲተርማይን አድርጉ ነው የሚለን። ፎር ዘ ታይሚንግ ፎር ዲስ ኤግዛምፕል ኮንሲደር እንድናደርግ የተጠየቅነው ምንድነው? የናይትሮጅን ኦክሳይዶች ነው። ናይትሮጅን ኦክሳይዶች በጣም ብዙ ናቸው። ኦኬ ወደ 5-6 አካባቢ ይሆናሉ። ሲነሱን ነው የምንመለከተው ማለት ነው። ስለዚህ መጀመሪያ ኦክሲዴሽን ስቴት አሳይን እናደርጋለን። ከዛ እነዚህን ኦክሳይዶች ደግሞ ሶሉብል ኤንድ ኢንሶሉብል ኢን ዋተር ብለን ክላሲፋይ እናደርጋለን። ከዛ በኋላ ደግሞ እዚህ ኦክሲዴሽን ስቴት ዲተርማይን ካደረግን እዚህ ጋር ሶሉብል እና ኢንሶሉብል ካልን then የሆነ አይነት ትሬንድ ልናገኝ እንችላለን። የትኞቹ ኦክሲዴሽን ስቴት ያላቸው ናቸው ሶሉብል ኦር ኢንሶሉብል የሆኑት? ሃየር ኦር ሎወር ኦክሲዴሽን ስቴት ያላቸው። ኦኬ then which of the nitrogen oxides produce acidic solution in water? እነዚህን እንመለከታለን ማለት ነው። So the acid base behavior of oxides is greatly influenced by the oxidation state of the central atom. በሴንትራል አተሙ oxidation state determine ይደረጋል ማለት ነው, which affects the character of the oxide, acidic, basic or amphoteric. ስለዚህ in general term oxides of element with high oxidation state are acidic, while low oxidation state ያላቸው ደግሞ most likely basic ወይንም neutral ይሆናሉ ማለት ነው። So keeping this in mind እነዛን የናይትሮጅን ኦክሳይዶች እንመልከት። Okay, so nitrous oxide, in this case nitrous oxide ሁለት ናይትሮጅን አለን አንድ ኦክሲጅን አለን። እንግዲህ ኦክሲዴሽን ስቴት ዲተርማይን በመናደርግበት ጊዜ የተለያዩ ሩሎች አሉ። እነዛ ሩሎች ምንድናቸው? ለምሳሌ አንድ ኤሌመንት ኢን ኤሌመንታል ስቴት ከሆነ ወይንም አን ሪአክቲቭ ስቴት ላይ ከሆነ ያለው ያ ኦክሲዴሽን ስቴቱ ዜሮ ነው የሚሆነው። ለምሳሌ H2 ይሄንን በምንመለከትበት ጊዜ ይሄ H2 is an elemental state። ስለዚህ ኤሌመንታል ስቴት ስለሆነ ኦክሲዴሽን ስቴቱ ዜሮ ይሆናል ማለት ነው። ይሄ መጀመሪያው ሩል ነው። ሁለተኛው ደግሞ ኒውትራል የሆነ ኮምፓውንድ ውስጥ ያሉ ኤሌመንቶች የነዛ ኦክሲዴሽን ስቴት ድምር ሞለኪውሉ ወይም ኮምፓውንዱ ኒውትራል ከሆነ ዜሮ መምጣት አለበት። ለምሳሌ ውሃ
ኒውትራል ሞለኪውል ነው። ኦኬ ኒውትራል ሞለኪውል ነው። ስለዚህ የሃይድሮጅን እና የኦክሲጅን ኦክሲዴሽን ስቴት ሲደመር ስንት መምጣት አለበት? 0 መምጣት አለበት። ሌላኛው ደግሞ then a polyatomic አየን የሚባሉ ነገሮች አሉ። እነዚህ ፖሊአቶሚክ አየኖች ኦክሲዴሽን ስቴታቸው የነዚህ ኤሌመንቶቹ ሲደመር ስንት መምጣት አለበት? የፖሊአቶሚክ አየኑ ቻርጅ ጋር እኩል መሆን አለበት። ለምሳሌ ሃይድሮክሳይድ አየን ቻርጁ ስንት ነው? -1 ነው። ሁለት ኤሌመንቶች አሉ ሃይድሮጅን እና ኦክሲጅን። የነዚህ የሁለቱ ኦክሲዴሽን ስቴት ሲደመር -1 መምጣት አለበት። then ሞኖአቶሚክ ከሆነ ደግሞ ኦክሲዴሽን ስቴቱ ከቻርጁ ጋር እኩል ነው ማለት ነው። ለምሳሌ ክሎራይድ is a monoatomic ion። ይሄ ክሎራይድ ሞኖአቶሚክ አይኑ ኦክሲዴሽን ስቴቱ -1 ነው ማለት ነው። in most cases oxygen oxidation state -2 in most cases hydrogen oxidation state +1 ኦኬ። ነገር ግን አንዳንድ ጊዜ ኤክሰፕሽኖች ሊኖሩ ይችላሉ። ለምሳሌ ሃይድሮጅን ሃይድራይድ ውስጥ በሚሆንበት ጊዜ ኦኬ ሃይድራይድ ውስጥ በሚሆንበት ጊዜ ለምሳሌ ሶዲየም ሃይድራይድ ሲሆን ኦኬ ኦክሲዴሽን ስቴቱ -1 ይሆናል because የሶዲየም +1 ስለሆነ ማለት ነው። ኦክሲጅን ደግሞ አንዳንድ ጊዜ -1 ሊሆን ይችላል፣ አንዳንድ ጊዜ ደግሞ -1/2 ሊሆን ይችላል። ኦኬ -1/2 ሊሆን ይችላል። ሶ እነዚህን ነገሮች ከግምት በማስገባት ይሄንን ዲተርማይን ማድረግ እንችላለን። ናው የኦክሲጅን ኦክሲዴሽን ስቴት እዚህ ጋር ስንት ነው? -2 ኦኬ -2 ሶሪ ኦክሲዴሽን ስቴቱ this is የዚህ ኦክሲዴሽን ስቴት since it is a nitrous oxide okay it's a nitrous oxide it is +1 የናይትሮጅኑ ማለት ነው። ይሄ -2 ነው። yes የኦክሲጅን -2 ነው ይቅርታ። ስለዚህ አሁን ናይትረስ ኦክሳይድ ኒውትራል ሞለኪውል ኦክሲጅኑ -2 ከሆነ then ሁለት ናይትሮጅን አተም አለ። ይሄ ሁለት ናይትሮጅን አተም በሆነ ቁጥር ሲባዛ ከ2 ጋር ተደምሮ ኦክሲዴሽን ስቴቱ ምን ማድረግ አለበት? 0 ማድረግ አለበት። ስለዚህ እንደዛ ለማድረግ ይሄ ስንት ነው መሆን ያለበት? የአንዱ +1። ስለዚህ 2 ሲባዛ በ+1 +2 እናገኛለን። +2 ሲደመር -2 ስንት ይሆናል? 0 ይሆናል ማለት ነው። ስለዚህ +1 አለን። ናይትሮጅን ናይትሪክ ኦክሳይድ ወይም ናይትሮጅን ሞኖክሳይድ ይሄ -2 ነው። ስለዚህ ይሄ ስንት ነው መሆን ያለበት? +2 then ዳይናይትሮጅን ትራይኦክሳይድ ሁልጊዜ ከምናቀው ነው የምንጀምረው። ይሄ -2 ይሆናል። ስለዚህ 3 times -2 -6 ነው። ሶ ከሁለት ጋር ተባዝቶ -6ን 0 ሊያመጣልን የሚችለው ምንድነው? +3 this is +3 ናይትሮጅን ዳይኦክሳይድ again የኦክሲጅኑ -2 ነው። 2 times -2 is -4 ስለዚህ ይሄ ስንት ነው መሆን ያለበት? +4 የዳይናይትሮጅን ቴትራኦክሳይድ ይሄ -2 ነው። ይሄ -2 4 times -2 it's -8 ስለዚህ ሁለት አለኝ እዚህ ጋር +4 ይሆናል ማለት ነው። እዚህ ጋር ደግሞ የናይትሮጅን ፔንቶክሳይድ ወይንም ደግሞ ዳይናይትሮጅን ፔንቶክሳይድ የምንለው ይሄ -2 ነው። 5 times -2 it is -10 ስለዚህ ይሄ ስንት መሆን አለበት? +5 መሆን አለበት። ስለዚህ +5 እነዚህ ናቸው ማለት ነው። እንግዲህ ኦክሲዴሽን ስቴቱ እንደምትመለከቱት ኦክሲዴሽን ስቴቶቹ ከዚህ ወደዚህ በሄድን ቁጥር ምን እየሆነ ይመጣል? ኦክሲዴሽን ስቴቱ እየጨመረ ይመጣል ማለት ነው። ስለዚህ from the general trend ምን መገመት እንችላለን? ሎ ኦክሲዴሽን ስቴት ያላቸው እዚህ አካባቢ ያሉት ከላይ ያሉት ቤዚክ ኦክሳይድ ይሆናሉ፣ ከታች ያሉት ደግሞ አሲዲክ ኦክሳይድ ናቸው ብለን መገመት እንችላለን ማለት ነው። ኦኬ መገመት እንችላለን። ስለዚህ from their solubility ደግሞ this one is insoluble in water ይሄ sparingly soluble ነው። Dinitrogen trioxide is soluble in water, nitrogen dioxide is sparingly soluble in water እያለ የተለያየ አይነት ትሬንድ ይኖራቸዋል ማለት ነው። this one dinitrogen pentoxide is very soluble in water ለምንድን ነው soluble in water የሚሆነው? because ከውሃ ጋር ሪአክት በሚያደርግበት ጊዜ ናይትሪክ አሲድን ፕሮዲዩስ ያደርጋል ማለት ነው። ናይትሪክ አሲድን ፕሮዲዩስ ያደርጋል። ስለዚህ አሁን ትሬንድስ ኢን ሶሉቢሊቲ ቅድም እንደተነጋገርነው ሃየር ኦክሲዴሽን ስቴት ያላቸው አሉ፣ ሎወር ኦክሲዴሽን ስቴት ያላቸው አሉ። ሶ ሃየር ኦክሲዴሽን ስቴት ያላቸው እነዚህ አብዛኞቹ they favor solubility in water because such oxides tend to be more polar and are
often acidic. Okay? ስለዚህ higher oxidation ያላቸው ቶሎ በውሃ የመሟሟት probability ያላቸው ማለት ነው። ይሄ ማለት ሁሉ ጊዜ አይደለም generally speaking። ከዛ ደግሞ lower oxidation state ያላቸው የዚህ ተቃራኒ ነው የሚሆነው ማለት ነው። lower oxidation state tend to form less polar and non-polar molecules, making them less soluble in water. Less soluble in water. Good. So acidic solution የሚፈጥሩት እነዚህ ይሆናሉ ማለት ነው። እነዚህ acidic solution produce ያደርጋሉ። so እንደምትመለከቱት ይሄ ትልቅ oxidation state አለው፣ ይሄኛውም ትልቅ oxidation state አለው፣ ይሄኛውም ትልቅ oxidation state አለው። so ይሄ ስንት ነበረ? this is -2, this is +4, this is -2, this is +4, -2, +3, this is -2, this is +5. ስለዚህ +3 +4 እና +5 oxidation state ያላቸው higher oxidation state ያላቸው more soluble ናቸው ማለት ነው። okay in water more soluble ናቸው ማለት ነው። then oxides with nitrogen in a higher oxidation state +3 +4 እና +5 ያላቸው more likely acidic ናቸው። እንደገና ደግሞ በውሃ soluble ይሆናሉ ማለት ነው። so ሌላኛው ጥያቄ እንግዲህ in general oxides of non-metal are acidic whereas oxides of metal are basic or amphoteric. Can an oxide be neither acidic nor basic? Of course ሊሆን ይችላል። ምን ሊሆን ይችላል? ኒውትራል ኦክሳይድ ሊሆን ይችላል። ኦኬ አሲዲክም ቤዚክም ፕሮፐርቲ የሌለው ኒውትራል ኦክሳይድ ሊሆን ይችላል። ኦኬ a very good example is water. Water is oxide of hydrogen but acidicም አይደለም ቤዚክም አይደለም። ስለዚህ ቀጥሎ የምናየው ነገር ምንድነው ማለት ነው? ስለ ኒውትራል ኦክሳይድ እናያለን ማለት ነው። እነዚህ ኒውትራል ኦክሳይድስ የምንላቸው they react with neither with acid nor with base. ከአሲድ ጋር ሪአክት አያደርጉም፣ ከቤዝ ጋር ሪአክት አያደርጉም። ኦኬ so እነዚህ ኒውትራል ኦክሳይዶች do not show basic and acidic property. basic property የላቸውም፣ acidic property የላቸውም ማለት ነው። so examples of neutral oxides are water, carbon monoxide and dinitrogen oxide and nitrogen monoxide. እነዚህ አራቱ እንግዲህ ምንድናቸው? የኒውትራል ኦክሳይድ ኤግዛምፕሎች ናቸው። ሶ ኒውትራል ኦክሳይዶች ምንድናቸው ማለት ነው? አሲዲክም ቤዚክም ፕሮፐርቲ የሌላቸው ናቸው ማለት ነው። አምፎተሪክ ኦክሳይድስ አሲዲክም ቤዚክም ፕሮፐርቲ ያላቸው ዲፔንዲንግ ኦን ዘ ሪአክሽን ኮንዲሽን ማለት ነው። ኦኬ ሶ እነዚህ ኒውትራል ኦክሳይድ የምንላቸው በጣም ጥቂት ናቸው። and neutral oxides are not salt forming oxides. so salt forming oxide ያልናቸው ምንድናቸው? acidic oxides, basic oxides እና amphoteric oxide እነዚህ salt forming oxides ናቸው ብለናል። neutral oxides ግን በፍጹም salt forming oxides አይደሉም ማለት ነው። ኦኬ salt forming oxides አይደሉም። another example, another activity. so እንግዲህ ኦክሳይዶች they contain O2 እነዚህ O2 ማይነስ አዮኖችን ይይዛሉ። ስለዚህ ቦንዳቸው በዚህ አይነት መንገድ ሊሆን ይችላል ወይንም በዚህ አይነት መንገድ ሊሆን ይችላል። ለምሳሌ ካርበን ሞኖክሳይድ እንደዚህ ሊሆን ይችላል። እንደዚህ ውሃ ደግሞ እንደዚህ ሊሆን ይችላል። ኦኬ ውሃ ኦክሲጅን መሃል ላይ ሆኖ በሁለት ኤሌመንቶች ተመሳሳይ በሆኑ ኤሌመንቶች መካከል የሚኖር ሊሆን ይችላል ወይም ደግሞ ኦክሲጅን ከሆነ ኤሌመንት ጋር ደብል ቦንድ ይፈጥር ይችላል። ስለዚህ ቅድም ያየናቸው ኒውትራል ኦክሳይድስ፣ አምፎተሪክ ኦክሳይድስ፣ አሲዲክ ኦክሳይድ፣ ቤዚክ ኦክሳይድስ ላይ ያለው ምንድነው የቦንድ አይነት ከሁለቱ አንዱ ነው። ኦክሲዴሽን ስቴቱ ደግሞ -2 ነው። -2 ኤክሰፕሽን ካልሆነ በስተቀር አንዳንድ ኤክሰፕሽኖች ላይ ካልሆነ በስተቀር it is -2 always. okay now ለምሳሌ ይሄንን እንመልከት። this is an amphoteric oxide. ኦክሲጅን ስንት ነው? -3 3 times -2 -6 ይመጣል። ስለዚህ ሁለት አልሙኒየም አለ። የአንዱ ኦክሲዴሽን ስቴት ስንት ነው መሆን ያለበት? +3 ኦኬ ስለዚህ ይሄ ይሆናል። this is -2 this is +5 ይሄ -2 ነው። ስለዚህ this one is +5 now this is -2 this is +4 what about this one?
this በጣም interesting compound KO2 in this case oxygen oxidation state -2 አይደለም oxidation state -2 አይደለም potassium ቻርጁ ስንት ነው ኮምፓውንድ ላይ በሚፈጥርበት ጊዜ ቻርጁ ስንት ነው እንደዚህ ነው የሚሆነው ስለዚህ +1 ነው ማለት ነው so +1 እናደርጋለን ይሄ +1 ከሆነ oxygen oxidation state ስንት ነው ማለት ነው -half because 2 times -half -1 ይመጣል -1 ሲደመር +1 ስንት ይሆናል -0 ይሆናል ማለት ነው እነዚህ ኤክሰፕሽኖች ናቸው እነዚህ ኤክሰፕሽኖች ናቸው then what kinds of bonds does oxygen form in these oxides በእነዚህ ኦክሳይዶች ውስጥ ኦክሲጅን ምን አይነት ቦንድ ነው ክሬት የሚያደርገው ምን አይነት ቦንድ ነው ክሬት የሚያደርገው ሶ ምን አይነት ቦንድ ነው ክሬት የሚያደርገው የተለያዩ አይነት ቦንዶች አሉ አይደለም ስንት አይነት ቦንድ አለ ወደ 3 አይነት ቦንዶች አሉ we have covalent bond አለን ionic bond አለን ከዛ ደግሞ metallic bond አለን covalent bond ውስጥ ደግሞ ሌላ special type of bond አለ which is coordinate covalent bond የምንለው except the metallic bond oxygen እነዚህን ሶስቱን ቦንዶች ፕሮዲዩስ ያደርጋል covalent bond ፕሮዲዩስ ያደርጋል coordinate covalent bond ፕሮዲዩስ ያደርጋል ionic bond ፕሮዲዩስ ያደርጋል so covalent bond ማለት በምን አይነት መንገድ የሚፈጠር ቦንድ ነው ኤሌክትሮንን ሼር በማድረግ ኤሌክትሮን ሁለት ኤሌመንቶች ያላቸውን ኤሌክትሮን ሼር በማድረግ የሚፈጥሩት ነው ionic bond ማለት ደግሞ ትራንስፈር ኦፍ ኤሌክትሮን ከአንዱ ኤሌመንት ወደ ሌላው ኤሌመንት in most cases from non metal to metal አይደለም coordinate covalent bond የምንለው ደግሞ ሁለት ኤሌክትሮን ሌላ ኢምፕቲ ኦርቢታል ላለው አንድ ኤሌመንት ሼር በማድረግ የሚፈጠር ቦንድ ማለት ነው ስለዚህ ለምሳሌ ኮቫለንት ቦንድ ሊሆን ይችላል ለምሳሌ ካርበን ዳይኦክሳይድ ላይ ኮቫለንት ቦንድ ነው የሚፈጠረው we have carbon dioxide this one እንደምትመለከቱት is a covalent bond double bond እና double bond አለን እዚህ ጋር ካርበን 8 ኤሌክትሮን አለው ሉም ፔር ኦፍ ኤሌክትሮን 2 ሉም ፔር ኦፍ ኤሌክትሮን አለን እዚህ ጋር ስለዚህ ኦክሲጅን ምን ያደርጋል 8 ኤሌክትሮን አለው ስለዚህ ኦክቴት ሩልን ያሟላል ማለት ነው ሶ አንደኛው ቦንድ ምንድነው it's a covalent bond ከዛ ደግሞ ፖላር ኮቫለንት ቦንድ እና ነን ፖላር ኮቫለንት ቦንድ ይኖርናል ይሄ ፖላር ኮቫለንት ቦንድ እና ነን ፖላር ኮቫለንት ቦንድ የምንለው depending on the symmetry or depending on the charge distribution ለምሳሌ ኦክሲጅን ከካርበን ጋር ፕሮዲዩስ የሚያደርገው ቦንድ is non polar ይሄ non polar molecule ነው even though ካርበን ከኦክሲጅን ያነሰ ኤሌክትሮኔጋቲቪቲ ቢኖረው since this is a symmetrical molecule ይሄ symmetrical molecule ስለሆነ dipole momentu እንደዚህ ነው የሚሆነው ይሄ በዚህ ካንስል ይደረጋል so non polar ይሆናል ማለት ሞለኪውሉ polar molecule ምንለው ደግሞ ለምሳሌ እንደዚህ ውሃ is a non polar molecule because oxygen is partially negative this one is partially positive in any case ተማሪዎች ይሄንን higher state ላይ ዲስከስ የምታደርጉት ነው አንድ ነገር ልብ እንድትሉ መፈልገው ነገር ምንድነው covalent bond ሁለት አይነት covalent bond አለ polar covalent bond እና non polar covalent bond oxygen ሁለቱንም ክሬት የማድረግ ability አለው good the other thing is ionic bond ማለት ደግሞ ቀደም እንደተነጋገርነው በምን መልክ የሚፈጠር ነው by transfer of electron by transfer of electron so covalent bond in most cases non metaloች ጋር happen የሚያደርገው ionic bond ደግሞ በሜታል እና በነን ሜታል መካከል happen ያደርጋል ማለት ነው ስለዚህ ለምሳሌ ማግኒዚየም ኦክሳይድን ብንወስድ ማግኒዚየም is a metal react በሚያደርግበት ጊዜ ማግኒዚየም 2+ ሆኖ ነው ፕሮዲዩስ የሚደረገው ይሄ ከO2- ጋር react ሲያደርግ so ምን ፕሮዲዩስ ሊያደርግ ይችላል ionic bond ፕሮዲዩስ ያደርጋል ionic bond produce ያደርጋል ማለት ነው the other thing is coordinate covalent bond ይሄ coordinate covalent bond ደግሞ ሁለቱም ኤሌክትሮን ቦንድ ለመፍጠር ሁለት ኤሌክትሮን ያስፈልገናል ሁለቱም ኤሌክትሮን ከአንድ ኤሌመንት ከመጣ ያ coordinate covalent bond ይባላል ለምሳሌ ናይትራይት አየን ላይ
ኦክሲጅን ፕሮዲዩስ የሚያደርገው ኦክሲጅን ፕሮዲዩስ የሚያደርገው ቦንድ is a coordinate covalent bond coordinate covalent እንግዲህ እነዚህን ሁሉ አይነት ቦንዶች ኦክሲጅን ፕሮዲዩስ ማድረግ ይችላል ማለት ነው so peroxides and superoxide bonds እነዚህንም ፕሮዲዩስ ማድረግ ይችላል እንላለን now ቀጥሎ ስለ peroxide ዲስከስ እናደርጋለን ቀጥሎ ስለ peroxide ዲስከስ እናደርጋለን ማለት ነው superoxide የምንለው O2 -1 ሲሆን ነው peroxide የምንለው ደግሞ O2 2- ሲሆን ማለት ነው okay O2 2- ሲሆን now let's see what is a peroxide the final የመጨረሻው የኦክሳይድ አይነት is peroxide these are compounds which contain oxygen with oxidation number of -1 okay -1 oxidation number ያለው ማለት ነው ይሄ ብቻ አይደለም ቅድም እንደተነጋገርነው in most cases okay in most cases እነዚህ acidic oxide ላይ basic oxide ላይ amphoteric oxide ላይ neutral oxide ላይ ኦክሲጅን በሁለት ኤሌመንቶች ማለት ኦክሲጅን ከአንድ ኤሌመንት ጋር ሊሆን ይችላል ሪአክት የሚያደርገው ወይንም ተመሳሳይ ከሆኑ ኤሌመንቶች ጋር ለምሳሌ ካርበን እንደዚህ ይሆናል ወይንም ደግሞ እንደዚህ ሊሆን ይችላል ወይንም እንደዚህ ሊሆን ይችላል ኦኬ እንደዚህ ሊሆን ይችላል okay but in peroxide there is a very unique type of link this is the link oxygen እርስ በርሱ ኮኔክት ያደርጋል ከዛ እዚህ ጋር ሌላ ያ ኤሌመንት ከኦክሲጅን ጋር ቦንድ አድርጎ ፐሮክሳይድ የፈጠረው ኤሌመንት እዚህ ጋር ይመጣል ማለት ነው ለምሳሌ ሃይድሮጅን ፐሮክሳይድ ስትራክቸሩ እንደዚህ አይነት ነው ኦኬ ኦክሲጅን ከኦክሲጅን ጋር ኮኔክት አድርጎ መሃል ላይ ይገባል ሃይድሮጅኖቹ ሁለቱ ሃይድሮጅኖች እዚህ ጋርና እዚህ ጋር ይሆናሉ ማለት ነው ኦኬ ናው ኦክሲዴሽን ነምበሩ -1 መሆኑን ፕሩቭ ለማድረግ ከሃይድሮጅን እንጀምር ሃይድሮጅን ስንት ነው +1 ኦኬ 2 times +1 ስንት ነው +2 ስለዚህ ሁለት ኦክሲጅን አለ አሁን -2 ከሆነ ኦክሲጅን -2 ከሆነ +2 ፕላስ ይሄ ኦክሲጅኑ -2 ካደረግን 2 times -2 -4 ሊመጣ ነው ዘን ይሄ ስንት ይመጣ -2 wrong why a peroxide is a neutral molecule ስለዚህ የኒውትራል ሞለኪውል ደግሞ ቅድም ብያችኋለሁ የኦክሲዴሽን ስቴቱ ሲደመር 0 መምጣት አለበት ስለዚህ ይሄ ስንት መሆን አለበት -1 መሆን አለበት ማለት ነው most peroxides of metals are formed by burning the metals in a sufficient amount of oxygen የሜታል ፐሮክሳይድ ለምሳሌ ሶዲየም ፐሮክሳይድ or calcium peroxide or barium peroxide እነዚህን ፕሮዲዩስ ለማድረግ ሜታሎችን with sufficient amount of oxygen burn ማድረግ ይተበቀብናል ማለት ነው ኦኬ burn ማድረግ ይተበቀብናል so these are some of the እንዴት አድርገን ፕሮዲዩስ ልናደርጋቸው እንደምንችል ነው ለምሳሌ የሶዲየም ፐሮክሳይድ ኦኬ ይሄ ሶዲየም ፐሮክሳይድ ሶዲየምን በኦክሲጅን በርን ስናደርገው ፕሮዲዩስ የምናደርግበት መንገድ ነው ካልሲየም ፐሮክሳይድ አለን ይሄ ካልሲየም ከኦክሲጅን ጋር ሪአክት ሲያደርግ ፕሮዲዩስ ያደርጋል there are many organic peroxides r ማለት carbon containing compounds ናቸው okay which are important activators in a process called polymerization ማለት አንድ ሞለኪውል እርስ በርሱ ሪአክት ያደረገ ራሱን ከራሱ ጋር ሪአክት ያደረገ በጣም long chains of carbon እና long chains of compound ፕሮዲዩስ የሚያደርግበት መንገድ ነው ይሄ ፖሊመራይዜሽን 3 ስቴፖች ይኖሩታል አንደኛው ኢኒሺዬሽን የምንለው ስቴፕ ነው ሁለተኛው ደግሞ ኢሎንጌሽን የምንለው ነው ከዛኛም ምን ይመጣል ተርሚኔሽን የሚባል ስቴፖች ይመጣሉ 3 ስቴፖች in most cases ይሄ ኢኒሺዬሽን የሚባለው ስቴፕ ላይ ወይ ላይት እንጠቀማለን ወይንም ደግሞ ፐሮክሳይዶች እንጠቀማለን እነዚህን ፐሮክሳይድ የምንጠቀምበት ምክንያት ምንድነው ለምሳሌ ይሄንን ሞለኪውል ኦኬ ይሄንን ሞለኪውል ላይት አፕላይ ባረጋበት እዚህ ጋር ያለው ቦንድ this bond is በጣም weak የሆነ ቦንድ ነው ኦክሲጅን ከኦክሲጅን ጋር ፕሮዲዩስ የሚያደርገው ቦንድ ስለዚህ ምን ያደርጋል ምን ብያችኋለሁ ቅድም እያንዳንዱ ቦንድ ፕሮዲዩስ በሚደረግበት ጊዜ በሁለት ኤሌክትሮን ነው አይደል ስለዚህ
አንድ ኤሌክትሮን ወደዚህ አንድ ኤሌክትሮን ወደዚህ ይሄድና እንደዚህ አይነት ራዲካል ሞለኪውል ፕሮዲዩስ ይደረጋል እነዚህ ራዲካል ሞለኪውሎች ደግሞ በጣም ሪአክቲቭ ናቸው ሶ ስለ ፖሊመራይዜሽንን ኢኒሺየት ያደርጋሉ ማለት ነው ፖሊመራይዜሽን እንዲጀምር ያደርጋሉ ኦኬ ስለዚህ ፐሮክሳይዶች ብዙ ጊዜ ለፖሊመራይዜሽን ሪአክሽን እንጠቀምባቸዋለን ሞስት ኮመን የሆነ የፖሊመራይዜሽን ሪአክሽን ውጤት is PVC ፖሊቫይኒል ክሎራይድ የምንለው ማለት ነው ይሄ ለውሃ ቱቦ የምንጠቀምበት ላስቲኮች የምንጠቀምባቸው ኦኬ ቫይኒል ክሎራይድ PVC ይባላል ፖሊቫይኒል ክሎራይድ so this is regarding hydrocarbon peroxides so these peroxides are powerful oxidizing agents they react with different substance by losing oxygen so oxidize ማድረግ ይችላሉ ማለት ነው ለምሳሌ የሊድ ሰልፌት ከሃይድሮጅን ፐሮክሳይድ ጋር ሪአክት በሚያደርግበት ጊዜ ሊድ ሰልፋይት እና ውሃ ፕሮዲዩስ ይደረጋል ማለት ነው ስለዚህ በጣም ኢምፖርታንት የሆኑ ኦክሲዳይዚንግ ኤጀንቶች ናቸው the other chemical property is እነዚህ ፐሮክሳይዶች they react with aqueous acid to form hydrogen peroxide okay hydrogen peroxide so የሜታል ሃይድሮ ለምሳሌ ሶዲየም ፐሮክሳይድ ከHCl ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል ሃይድሮጅን ፐሮክሳይድ ሌላ ፐሮክሳይድ ፕሮዲዩስ ያደርጋል okay ሌላ ፐሮክሳይድ ፕሮዲዩስ ያደርጋል ማለት ነው this is another chemical property so the most common የፐሮክሳይድ አይነት ምንለው is hydrogen peroxide ቅድም እንዳሳየዋችሁ this is the molecule hydrogen peroxide ይሄንን ይመስላል colorless ነው whose solution are usually used as a bleach and antiseptic bleach ማለት ልብሳችንን ለማንጣት ምንጠቀምበት ከዛ ደግሞ ቁስል antiseptic ቁስል ለማድረግ in most cases laboratory ውስጥ or in first aid kit ውስጥ ይገኛል hydrogen peroxide የሚባለው okay ቁስል ለማጠብ እንጠቀምበታለን ማለት ነው hydrogen peroxide decomposes to release oxygen hydrogen oxide decompose በሚያደርግበት ጊዜ እንትን ፕሮዲዩስ ያደርጋል oxygen release ያደርጋል this reaction is a very slow reaction but ካታሊስቶች ከጨመርንበት ለምሳሌ እንደ ማግኒዚየም ኦክሳይድ ወይንም እንደ ፕላቲኒየም አይነት ካታሊስት ከጨመርንበት ሪአክሽኑን ስፒድ አፕ ማድረግ እንችላለን ማለት ነው hydrogen peroxide again is a strong oxidizing agent its oxidizing power is responsible for its effectiveness as an antiseptic ቅድም እንዳልኳችሁ and mouthwash and cleansing wound ቁስል ለማጽዳት when hydrogen peroxide is added to a colored dye colored የሆነ dye ውስጥ ስንጨምረው ያነጻዋል ያንን color remove ያደርጋል so በዛ መንገድ ለብሊቺንግ እንጠቀምበታለን ማለት ነው okay bleaching እንጠቀምበታል for example if hydrogen peroxide is added to a black dye that contains lead sulfide የያዘ so lead sulfate ይሄ ሊድ ሰልፋይድ ከለሩ ይጣፋል ወደ ሊድ ሰልፌት ኮንቨርት ስለሚደረግ ማለት ነው ስለዚህ ሃይድሮጅን ፐሮክሳይድ በጣም ስትሮንግ የሆነ የኦክሲዳይዚንግ ኤጀንት ነው በጣም ስትሮንግ የሆነ አንቲሴፕቲክ ኤጀንት ነው በጣም ስትሮንግ የሆነ ብሊቺንግ ኤጀንት ነው ኦኬ ሶ እንግዲህ ተማሪዎች ስለ ኦክሳይድስ የሚኖረን ዲስከሽን እዚህ ጋር እናበቃለን ሶ አምስት አይነት ኦክሳይዶችን አይተናል አሲዲክ ኦክሳይድ basic oxide neutral oxide amphoteric oxide እና peroxideዎችን ፕሮፐርቲያቸውን አይተናል ሪአክሽናቸውን አይተናል everything so ጥያቄ ካላችሁ ኮሜንት ካላችሁ አስተያየት ካላችሁ ቅድም በነገርኳችሁ የቴሌግራም ቻናል ወይንም ደግሞ የዩቲዩብ ቻናላችን ላይ የኮሜንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ ስለነበረን ቆይታ አመሰግናለሁ